በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መጋቢት 2 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ጎርጎርዮስ ራእየ ኅቡዓት። ቅዱስ ጎርጎርዮስ ሀገሩ ሮሃ ሶርያ አካባቢ ሲሆን ራእየ ኅቡዓት ምስጢርን የተመለከተ ይባላል። ይህስ እንደምን ቢሉ ቅዱሱ ተወልዶ ባደገባት ሀገር ይህ ቀረ የማይባል ኃጢአተኛ ሰው ነበር። ታዲያ ምንም ኃጢአተኛ ሰው ቢሆን እመቤታችን ግን ከልቡ በፍጹምነት ይወዳት ነበርና በመዳን ቀን ጥሪ ለንስሐ በቃችው። ከዚህ ዕለት ጀምሮም ቅዱስ እግዚአብሔር ሰው ንጹሕ የሆነ ከዚህም ጀምሮ ቅዱስ የእግዚአብሔር ሰው ንጹሕ የቤተ ክርስቲያን መስዋዕት ጽኑ የብርሃን ምሰሶ ሆነ። ድንግልም እመቤታችንም ከስጋው ወደ ሰማያት ወስዳ በስጋው ወደ ሰማያት ወስዳ ገነትና ሲኦልን አሳይታ ከአዳም እስከ ኖህ አብርሃም፣ ሙሴ፣ ዳዊትን ከመሰሉ ቅዱሳን ጋር አስተዋውቃ ከዚያ በኋላ የሆነና በሰብአዊ አንደበት የማይነገር ብዙ ምስጢር አሳይታ ወደ ምድር መለሰችው። ቅዱስ ጎርጎርዮስ በሰማይ በገነት በነበረ ቆይታ ክብረ ቅዱሳንን ተመልክቶ አድንቋል። በተለይም በፍጹም ድንግልናቸው የተጠበቁ ቅዱሳንና ቅዱሳት ደናግል አኗኗራቸውን ከአምላክ እናት ከሰማይ ንግሥት ከእመቤታችን ከእግዝእትነ ማርያም ድንግል ጋር መሆኑን አይቷል። የለበሱት ልብስም በፍጡር አንደበት ተወስኖ ሊነገር የሚቻል አይደለም ይላል። የደናግል ፊታቸው ከፀሐይ 7 እጅ ያበራልና ግርማቸውም ያስፈራል። ቅዱሱ ሰው በዚህ በሰማይ ሳለ ደግሞ ይህን ተመለከተ። አንድ አረጋዊ ጽሕሙ ተንዠርግጎ የብርሃን ካባ ላንቃ ለብሶ ይመጣል። ቅዱሳን መላእክት ደግሞ በፊት በኋላ ሆነው በቀኝ በግራ ከበውት ሳለ እግዚአብሔርን ሊያመሰግን ጀመረ። እግዚኦ እግዚእነ ጥቀ ተሰብሐ ስመከ በኩሉ ምድር። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በምድር ሁሉ ስም የተመሰገነ ሆነ ሲል መላእክቱ በዝማሬ ያጀቡት። በዚህ ጊዜ ታላቅ መናወጥ ሆነ። ደናግላኑም የቅዱሱን ሽማግሌ በረከቱን ተሳተፉ። ይህ አመስጋኝ ሽማግሌ ልበ አምላክ ጻድቅ የዋህና የእስራኤል ንጉሥ የሆነው ቅዱስ ዳዊት ነበር። በምን ታወቀ ቢሉ በበገናው። አንድም እመቤታችን አባቴ ዳዊት ብላ ስትጠራው ጎርጎርዮስ ሰምቷልና። ልብ በሉ፣ ይህ ጎርጎርዮስ ይህን ሁሉ ምስጢር የሚመለከት ከመጀመሪያው ጻድቅ ሆኖ አይደለም፣ በንስሐ ከኃጢአት ተመልሶ እንጂ። በመጨረሻም እመቤታችን በፍጹም ክብርና ግርማ ተመልክቷት ሐሴትን አድርጓል። እመብርሃንም ተወዳጅና ንጹሕ ሰው ነህ ስትል ቅዱስ ጎርጎርዮስን አመስግነዋለች። ስለዚህ ዓለምም እንዲህ የሚል መልእክትን ልካለች። ልጆች ሆይ ከብርሃን ጨለማን፣ ከደግነት ክፋትን፣ ከጽድቅ ይልቅ ደግሞ ኃጢአትን ምነው መረጣችሁ? እኔ ስለ እናንተ በየቀኑ እየለመንኩ እንኋለሁ። ወደ ጨለማ ገሃነም እንዳትወርዱ ባካችሁ ንስሐ ግቡ። ቅድስት ድንግል ማርያም ይህን መልእክት ለቅዱሱ ሰው ነግራው ቅዱስ ዳዊትን አስከትላ በግሩባ መላእክት ታጅባ ወደ ውሳጤ መንጦላይት ማለትም የእሳት መጋረጃ ወደ ተተከሉበት ድንኳን ገባች። በዚያም ተመሰገነች። ለዛም ነው ሊቁ አባ ጊዮርጊስ ዘጋስጫ ይወድስዋ መላእክት ለማርያም በውስተ ውሳጤ መንጦላይት ወይም ልዋ በሐኪ ማርያም ሀዳሲ ጻዋ ሲል ያመሰገናት። ቅዱስ ጎርጎርዮስም ከሰማይ ቆይታ መልስ ያየውን ሁሉ ጽፎ ለአበው ሰጥቷቸዋል። ስለዚህም ራእየ ኅቡዓት ወይም ደግሞ ምስጢርን ያየ ያሰኘዋል። ቅዱሱ ተረፈ ዘመኑን በተጋድሎ ኑሮ ፍጹም በቅንነት እግዚአብሔርን ሲያመሰግን ኑሮ በዚች ቀን አርፈዋል። የቅዱሱ እመቤት ድንግል ማርያም እመብርሃን መዓዛ ፍቅሯን ታብዛልን። በዚህ ዕለት ከቅዱስ ጎርጎርዮስ ጋር የሚከበሩ ቅዱሳን አቡነ መክፈልተ ማርያም ጻድቅ ኢትዮጵያዊ፣ አባ መከራዊ ዘሀገረ ኒቅዮስ አረጋዊ ጻድቅ ሰማዕትና ጳጳስ በዚህ ዕለት ይታሰባሉ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለም ሕይወትን ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። የቅዱስ ጳውሎስ መልእክት ወደ ቅዱስ ጢሞቴዎስ ከምዕራፍ 1 ከቁጥር 15 መከራዊ ሰማዕት ለፍቶተ ሥጋ ዘሃደጋ እስከ ተረከ ንጹሐ በስርዓተ ነፍሶ ሥጋ ወጎርጎርዮስ ዘሮሃ ዘአድማ ጸጋ ከመይርፍቅ በአርያም ማእከለ ብዙሃን እንግልጋ ወመክፈልተ ማርያም ለቤተ ብለኔ ዘመነን ህጋ ሰላም ለጎርጎርዮስ በደመና በርህ ዘተመጥቀ
በህየ ይርአይ ዘገነተ ሰማይ ደቂቀ ወበልቦናሁ የዋህ ፍቅረ ማርያም አስረቀ መከራዊ ሰማይት እስከ ጊዜ ርሳን ዘልህቀ ወመክፈልተ ማርያም ንጹሕ ዘተሰምየ ጻድቀ። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።